አሁን አንድን ኃጢአት በየጊዜው ማንናዘዘው ከሆነ አደጋ ይዞ ይመጣል። ያ ማለት ስር ይሰዳል በውስጣችን። ያንን ኃጢአት ለመንቀል ደግሞ እንቸገራለን። በወር አንድ ቀን ንስሐ መግባት አለበት። በቃ በወር አንድ ቀን ቢያንስ እንኳን ነፍሱ ሻወር መውሰድ ያለባት ማለት ነው። ማሪሳቅ የተባለ ቤተክርስቲያናችን ምን ይላል መሰላችሁ? ተዓቀብ ንዑሳን ከመ ይትደቅ ውስተ አብያን ይላል። በትልልቁ ኃጢአት እንዳትወድቅ ከትንንሾቹ ኃጢአት ተጠበቅ። እግዚአብሔር እንዴት ነው ይቅር የሚለኝ? ምክንያቱም እኔ በአንድ ኃጢአት ብዙ ጊዜ ወድቄያለሁ። አንድን ኃጢአት ብዙ ጊዜ ደጋግሜዋለሁ። ተስፋ የቆረጠ ሰው በነፍሱ ንስሐ የሚባል አይገባም። ንስሐ እኮ ለመላእክት የተዘጋጀ አይደለም። ንስሐ ጻድቃን ለምንላቸው ሰዎችም የተዘጋጀ አይደለም። ንስሐ ቅዱሳን ለሆኑ ሰዎች የሚያገለግል አይደለም። ለወደቁ ሰዎች እነሱን ቅዱሳን ለማድረግ የሚያገለግል መሳሪያ ነው። የጌታችን የኢየሱስ ክርስቶስ ደሙ ከኃጢአታችን ሁሉ ያነጻናል ነው። መቼ ነው የምቀርበው? መቼ ነው ጌታዬ ፊትህን የማየው? ክርስቲያኖች በንስሐ ጊዜ ምን ማድረግ አለባቸው? ኃጢአታቸው በምን በኩል እንዲሰረይ ማመን ነው። በካህኑ በኩል እንዲሰረይ ማመን ነው። ያ ማለት ይህንን ኃጢአት እንዲያስተሰርዩ ስልጣን ማን ስለሰጣቸው ነው? በካህናት በኩል ኃጢአታችን እንዲሰረይልን ማመን። ይሄ በጣም ቀላል ነገር አይደለም። እምነት ይፈልጋል። እምነት እንደሚሰረይ ማናምን ከሆነ ያስቸግራል። ምክንያቱም ራሱ አለማመን ሌላ ፈተና ነው የሚሆነው እና ከዚያ የተነሳ እኮ ነው አለማመኔን ምን በለው እርዳው የሚባለው። ኃጢአታችን በካህኑ በኩል እንዲሰረይ 100% ማመን አለበት አንድ ሰው ማለት ነው። በንስሐ ጊዜው ማመን አለበት። እንደ እምነቱ ደግሞ ከዛ በኋላ ይደረግለታል። ጌታ እኮ ያለው እምነትሽ አድኖሻል፣ እምነትህ አድኖሃን እያለ ሰደዳቸው ይላል። እነዚያን ሰዎች ያዳናቸው ምንድን ነው? ሩቅ መንገድ መምጣታቸው አይደለም፣ እምነታቸው ነው ያዳናቸው። ያቺ 12 ዓመት ደም ይፈሳት የነበረች ሴት ያ ደም ቀጥ እንዲል ያደረገው ምኗ ነው ቢባል እምነቷ ነው አይደለ? ስለዚህ እንደ እምነታችን እንደሚሆን አምነን በካህናት በኩል ኃጢአታችን እንዲሰረይልን ማመን ነው። በዛ በኩል እንደሚሰረይ ማመን ነው። ያ ማለት አቤሜሌክ በአብርሃም በኩል የመጣበት መከራ እንደሚወገድ አምኖ ነው ያ መከራ አብርሃም ሲጸልይለት የተወገደው። ስለዚህ አንድ ካህንም አንድ ምእመንም በካህኑ ፊት ስሬትን በሚያገኝ ሰዓት ወይም ደግሞ በካህኑ ፊት ሲናዘዝ 100% እንደሚድን ማመን አለበት። ለምሳሌ አንድ ስጋዊ በሽተኛ በዶክተሩ ፊት ሲቆም ወይም ደግሞ ሲያስመረምር እድናለሁ ብሎ አስቦ ነው አይደለ? አልድንም ተስፋ ቢቆርጥማ አያሳይም ነበር እኮ ቁስሉን። እንደዚያው በተመሳሳይ ወደዚህኛውም ስንቀርብ 100% እግዚአብሔር በእነሱ በኩል ይቅር እንደሚለን አስበን መሆን አለበት። ይሄንን ማድረግ አለበት አንድ ሰው ማለት ነው። ስለዚህ በንስሐ ጊዜ ከፍተኛ የሆነ እምነት ይጠይቃል ንስሐ። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ የቅዱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ስትመለከቱ ይቅር ያላችኋቸው ኃጢአታቸው ይቀርላቸዋል፣ የያዛችሁባቸው ደግሞ ኃጢአታቸው ምን ብሎባቸዋል? ተይዞባቸዋል አላቸው ይላል። ስለዚህ ካህኑ ይቅር ያለው ሰው ወይም የንስሐ አባቱ ይቅር ያለው ሰው ኃጢአቱ በእግዚአብሔር ዘንድ ቀርቶለታል። ይቅር ያላለው ሰው ደግሞ ኃጢአቱ ተይዞበታል። ካህኑ እሱ አይደለም የሚፈታን። እሱ ሲፈታን በሱ በኩል ማን ነው የሚፈታን? እግዚአብሔር ነው። ያ ማለት ካህኑ ተመልከቱ፣ በራሱ ስልጣን ወይም ያ የሚፈታበት ስልጣን የሱ አለመሆኑን የምትረዱት እኮ ቀኖናችን ጨርሰን ስንመጣ ምንድነው የሚለን? እግዚአብሔር ይፍታህ። አሁን የሚፈታው እግዚአብሔር ነው ወይስ ካህኑ ነው? ተመልከቱ፣ የተናዘዝነው ለካህኑ ነው፣ ኃጢአታችንን ያሳየነው ለካህኑ ነው። ግን የሚፈታን ማን ነው? እግዚአብሔር። ስለዚህ እግዚአብሔር ይፍታህ ብሎ በሱ ስልጣን እንደሚፈታን ያመላክታል ማለት ነው። እና በዚያ በኩል የሚፈውሰን እግዚአብሔር መሆኑን ማሰብ ያስፈልጋል። ያለበለዚያ በካህኑ ማናምን ከሆነ ክህነት በካህኑ በኩል ለምን በዛ ሄዳለሁ ዳይሬክት ለእግዚአብሔር አልነግረውም የሚል ከሆነ አደጋ ነው ይሄ። ለዛ ነው ጌታችን እናንተ ያሰራችሁት የታሰረ ነው በምድር ያሰራችሁት በሰማይ በምድር የፈታችሁት ደግሞ በሰማይ የተፈታ ይሆናል ያላቸው እንደዛ ነው። እና ይህንን በተመለከተ ሊቁ ምን ይላል መሰላችሁ? ካህናትን ነብር ይላቸዋል። ምን ይላቸዋል አልኳችሁ? ነብር ታውቃላችሁ አይደል? እና እምግበባ አናብስት ወማ አድባራ አናምርት ወጻይኪ ይላል ሊቁ። እመቤታችንን ድንግል ሆይ አንቺ ከነብሮች ተራራ ከአንበሶች ጉድጓድ ተገኘሽ ይላል። ከነብሮች ተራራ ከአንበሶች ደግሞ ምንድን ጉድጓድ። አንበሶች የተባሉት እነማን ናቸው ሲባል አንበሶች የተባሉት ነገስታት ናቸው። ደግሞ ነብሮች የተባሉት እነማን ናቸው?
ካህናት ናቸው። ካህናት ነብር ሲባሉ አንበሱ ደግሞ እነዛ አንበሳ የተባሉት ደግሞ ነገስታት ናቸው። አንበሳ ስራው በምድር ላይ ነው። ተመልከቱ፣ አንበሳ ጉድጓድ የተነገረለት ለዛ ነው። ጉድጓድ ያለው በምድር ውስጥ ነው። ተራራ ግን ደግሞ ከፍ ያለ ነው። ስለዚህ አናብስት የተሰኙት ነገስታት ለምንድን ነው በአንበሳ የተመሰሉት ቢባል አንበሳ ሰውን ሊሰብር የሚችለው ወይም ደግሞ የሚበላው እንስሳት ከምድር ላይ የተገኘውን ነው ወይ ደግሞ ከዛፍ ላይ ያልወጣውን ማለት ነው። ለምሳሌ አንድ እንስሳ አንበሳ መጥቶበት ዛፍ ላይ ቢወጣ አንበሳው መውጣት ይችላል? አይችልም። እዛው መሬት ላይ ይቀራል ማለት ነው። አንበሳ የሚያጠቃቸው ነገሮች ሁሉ በመሬት ላይ ያሉ ናቸው እንጂ ዛፍ ላይ የሚወጡትን አንበሳ ያጠቃም። ምክንያቱም ከዛፍ ሂደው ያመልጡታል። ከዚህ የተነሳ ይመጣል። እዛ በኋላ ዛፍ ስር ቁጭ ብሎ ነው የሚያያቸው እንጂ አይበላቸውም። ነብሩ ግን ከዛፍ ላይ ቢወጡም ይበላል አይደለ? ከምድር ያለውንም ይበላል፣ ዛፍ ላይ ያለውን በተመሳሳይ ይበላል። ይህ ማለት ነው አንበሳ የተባሉት ነገስታት ሰውን የሚቀጡት በምድር ነው፣ የሚሰሩት በምድር ነው፣ የሚያስተዳድሩት በምድር ነው። በምድር ያሰሩት በሰማይ ሊያስሩት አይችሉም። አይደለም እንዴ? እነሱ አይችሉም። ስጋን ያስራሉ እንጂ ነፍስን ማሰር ግን አይችሉም። ስጋን ይገላሉ እንጂ ነፍስን መግደል አይችሉም። ይህንን ማድረግ የሚችሉት ግን ካህናት ብቻ ናቸው። ወይም ከካህናት በላይ የካህናት ስልጣን ባለቤት የሆነው እግዚአብሔር ብቻ ነው። ከዚህ የተነሳ ካህናት በምድር ያሰሩት ተመልከቱ፣ ነብሩ በምድር ያለውን ሁሉ ይበላል። ደግሞ ዛፍ ላይ የወጣውን ተራራ ላይ የወጣውን አስቸጋሪ የሆነውን ነገር ደግሞ እሱን ወጥቶ ደግሞ ያወርደዋል። እንደዚህ ሁሉ ካህናት በምድር ያሰሩት በየት የታሰረ ነው? በላይ በሰማይ እየታሰረ ነው ማለት ነው። በምድር የፈቱት በላይ በሰማይ እየተፈታ ነው። ስለዚህ በእነሱ በኩል መሄድ አስፈላጊ ነው ማለት ነው። አስፈላጊ ነው። ከዛ የተነሳ በካህናት ኃጢአት እንደሚሰረይ ፍጹም ማመን ያስፈልጋል። በመቀጠል ከንስሐ በኋላ ምን ያስፈልጋል? ሰዎች ንስሐ ከገቡ በኋላ ወይም ደግሞ ከተናዘዙ በኋላ ምንድን ነው የሚያስፈልጋቸው? ቀኖና ይሰጣቸዋል። ከንስሐ በኋላ ምን ያስፈልጋቸዋል? የተሰጣቸውን ቀኖና በትክክል መፈጸም ያስፈልጋል። ቀኖናውን በትክክል ምን ማለት መፈጸም። ያ ማለት ቀኖናው በዛ ብሎ ማሳጠር ይቻላል እንዴ? አይቻልም። መድኃኒቱን በትክክል ቀኖና በቤተ ክርስቲያናችን ስርዓት መድኃኒት ነው። የሚያስጨንቅ ነገር አይደለም። መድኃኒት ፈውስ ነው። ያንን ፈውስ በትክክል አንድ ክርስቲያን መውሰድ አለበት። በትክክል ያንን ፈውስ መፈጸም አለበት። ያ ካልሆነ ግን ሰውየው ሙሉ በሙሉ ከበሽታው አያገግምም። አንድ ዶክተር ለአንድ በሽተኛ የሰጠውን መድኃኒት ሙሉ በሙሉ ያ በሽተኛ መጠቀም አለበት። ያለበለዚያ መፈወስ ስለማይችል ማለት ነው። ለ7 ቀን ብሎ መድኃኒት ሰጥቶት ሰውየው 2 ቀን ላይ የሚያቆም ከሆነ መፈወስ ይችላል እንዴ? አይችልም። ባለበት ይቆማል ማለት ነው። እንደዛ እንዳይሆን አንድን ቀኖና በዛብኝ 200 ስግደት 300 ስግደት ሊሆን ይችላል። ምጽዋትም ሊሆን ይችላል። ጾምም ደግሞ የተለያየ ጾም ሊሰጠን ይችላል። ያንን በትክክል መፈጸም ያስፈልጋል እንጂ ይሄ በዛ ብሎ ማሳጠር አይቻልም። በቃ በበሽታችን ልክ ተለክቶ የተሰጠን ነው። አንዳንድ ጊዜ ምናልባት ካህናት ለኛ በጣም ጥቂት ኃጢአት ሰርተን ብዙ የሆነ ነገር ብዙ ቀኖና ሊሰጡን ይችላሉ። በጣም ብዙ ማለት ነው። እንዴ እኔ ጥቂት የሰራው ጥቂት ግን እሳቸው የሰጡ ደግሞ በጣም ብዙ ልንል እንችላለን። ያ ማለት ራሳችንን እኛ ጠንካራ ክርስቲያኖች እንዲሆን በተለይ ሲታሰብ በሌላ ኃጢአት መልሰን ላለመውደቅ ስለሚያስቡ እነሱ በዛ አድርገው ይሰጡናል። ምክንያቱም ነገም እንደዛ ነገር ይጠብቀናል ብለን ስለምናስብ እኛም ኃጢአት ከመስራት እንቆጠባለን ማለት ነው። ለደካማው ሰው ደግሞ ጥቂት ቀኖና ሊሰጠው ይችላል አይደል? በቃ ጥቂት የሆነ ማለት ነው። ለምሳሌ እንግዳ የሆነ ሰው ወይም ደግሞ በሃይማኖቱ ገና ለጋ የሆነ ሰው ኃጢአት ሰርቶ ቢመጣ ትልቅ ኃጢአት ሰርቶ ቢመጣ ጥቂት ነገር ሊሰጠው ይችላል። ምናልባት 12 ስገድ ሊባል ይችላል። ኃጢአቱ በጣም ከባድ ነው፣ ግን እንደዛ ተብሎ ሊሰደድ ይችላል ሰውየው እስኪጸና ድረስ ማለት ነው። እና ካህኑ እንደየአስፈላጊነቱ ይሰጣል። ይሄ የነሱ ስልጣን ስለሆነ በዛ ውስጥ መግባት አያስፈልግም። ለነሱ የሚሰጥ ነው እንደዚህ አይነት ነገር እና በቀኖና ጊዜ እንደዛ ሊኖር ይችላል እና በዛ ተብሎ ቀኖናን ማሳጠር አይቻልም። የተሰጠነውን ቀኖና በትክክል መፈጸም ከኛ ይጠበቃል። ስለዚህ በዛ ተብሎ ማሳጠር አይቻልም። ምናልባት ሰው ካለው ቀኖና ላይ ሌላ ሊጨምር ይችላል፣ መብቱ ነው። የትሩፋት ስራ ሊሰራ ይችላል አይደለም እንዴ? የትሩፋት ስራ ሊሰራ ይችላል እንጂ። እስኪ አንድ ጥያቄ ልጠይቃችሁ። ጾም እስከ ስንት ሰዓት ነው የምንጾመው? እስከ 7 እስከ 9 ትጾማላችሁ? ውይ ጥሩ ክርስቲያን ናችሁ ማለት ግን ጥሩ ነው። ከእንጀራ ከተከለከላችሁ እግር መንገዱንም ደግሞ አሳው ስጋ ተከልከሉ። እሺ ለዚያ ነው እንጂ እንጀራ ብቻ ደግሞ እንዳይሆን። ብዙ ሰው ከእንጀራ እየጾመ
ግን እንትኑ ደግሞ የሰው ስጋ እየበላ ነው። ምን ይሰራልናል? ሰው እየጾመ አታዩትም? ፌስቡክ ምን እንደሚሰራ ምንድነው? ያ ሁሉ ህዝብ የሚበላው ለምንድን? ሰዎች እኮ 2-3 ሰው ሳይበሉ የማይውሉ ሰዎች አሉ አይደለ? እንደዚህ አይነት ነገር ውስጥ ሰው ጾመኛ ነኝ ብሎ ያስባል። ግን የሚበላው ነገር አረ ምን አለስ እንጀራውን እየበላህ ምን አለ የሰው ስጋ ባትበላ እንጀራውን ብትበላ ይሻለናል እኮ አይደለም እንዴ? ሰው እንደዛ ነው። እንዲሁ እኮ ስለማናውቀውም ሰው እናወራለን። ሰው እኮ ይገርማል እኮ ስለማያውቀው ሰው ሁሉ ፌስቡክ ላይ ይጽፋል። ምንም መረጃ የለውም እኮ። ከሰውም ሰምተን የምንጽፈው ነገር ደግ ነገር አይደለም እኮ መጥፎ ነገር። እና እንዲህ አይነት ነገር አንድ ክርስቲያን እኔ አይጠበቅም ባይ ነኝ። እንደዚህ አይነት ሰዎች ካሉ ምከሯቸው። እንዲሁ በዚህ ጾም ሰዎች እንዳይፈርሱ መጠንቀቅ አለበት። ክርስቶስ የጾመልን እኛ እንድንታነጽ እንጂ እንድንፈርስ አይደለም። ስለዚህ ሰይጣን እኛ ከዚህኛው በኩል የጾምን ይመስለናል፣ በሌላ በጣም በከፍተኛ ሁኔታ እየፈረስን መሆኑን ግን ማሰብ ያስፈልጋልና በጾም ሰዓት ከምግብ ብቻ ሳይሆን ከክፉ ነገርም መከልከል ከማን ይጠበቃል? ከኛ ይጠበቃል። ስለዚህ እስከ 9 ሰዓት እንጾማለን። እስከ 9 ሰዓት ጾመናል። ከ9 ሰዓት ግን ማሳነስ ይቻላል? ማሳነስ ይቻላል? ወደ 7 ሰዓት፣ ወደ 5 ሰዓት፣ ወደ 4 ሰዓት ማውረድ ይቻላል? ግን ወደ 11 ሰዓት ከፍ ማድረግ ይቻላል? ጾምን አይቻልም? ይቻላል። መጨመር ይቻላል። ምን ማለት ግን አይቻልም? መጨመር ይቻላል፣ መቀነስ ግን አይቻልም። ጾምን መጨመር ይቻላል፣ መቀነስ አይቻልም። ቀኖናንም በተመሳሳይ መቀነስ አትችሉ። ምናልባት ይሄ ረንዶ የሰራውት ኃጢአት ከባድ ነው ብላችሁ ልጨምሩ ትችላላችሁ። በእርግጥ የተሰጣችሁ የሚሰጣችሁ መድኃኒት እኩል ሊሆን ይችላል፣ ችግር የለውም። ግን ደግሞ እስኪ የትሩፋት ስራ ልስራ ካላችሁ መስራት ትችላላችሁ። ስለዚህ በቀኖና ጊዜ ከቀኖና በኋላ ቀኖናን በዛ ተብሎ ማሳጠር አይቻልም። ቀጣይ ደግሞ ኃጢአትን በየጊዜው ለመናዘዝ መወሰን አለበት። አንድ ሰው ኃጢአትን በየጊዜው ለመናዘዝ መወሰን አለ። አንድ ክርስቲያን ከንስሐ በኋላ መስራት ያለበት ነገር ኃጢአትን በየጊዜው ለመናዘዝ መወሰን። ያ ማለት በየጊዜው ሰዎች ሲታመሙ ለመታከም መወሰን አለባቸው ማለት ነው። በየጊዜው ደግሞ ቁስሉ ስር ሳይሰድ መሆን አለበት። አሁን አንድን ኃጢአት በየጊዜው የማንናዘዘው ከሆነ አደጋ ይዞ ይመጣል። ያ ማለት ስር ይሰዳል በውስጣችን። ያንን ኃጢአት ለመንቀል ደግሞ እንቸገራለን። ኃጢአት እንደ ዛፍ ነው። ኃጢአት እንደ ምንድን ነው? እንደ ዛፍ ነው። ዛፍን ስንተክለው ያ ዛፍ በተተከለ በ6 ወሩ ወይም ደግሞ በአመቱ እንንቀል ብንለው ልንነቅለው እንችላለን። ግን ከ4 ዓመት በኋላ ከ5 ዓመት በኋላ መነቀል ይችላል? አይችልም። ዋጋ ያስከፍላል። ዋጋ ያስከፍላል። ያንን ለመንቀል ማለት ነው። ያንን ለመንቀል በህፃንነቱ መነቀል የሚችለው ነገር ካደገ በኋላ ግን ለመንቀል እንቸገራለን። ያ እንዳይሆን ካደገ በኋላ ለመንቀል እንዳንቸገር ቀድመን አንድ ሰው ኃጢአት ከሰራ ቢያንስ እንኳን በ8 ቀን ልዩነት ደግሞ በጣም ሄደ ቢባል በወር ልዩነት ንስሐ መግባት አለ። በወር 1 ቀን። በወር ስንት ቀን? በወር 1 ቀን ንስሐ መግባት አለበት። በቃ በወር 1 ቀን ቢያንስ እንኳን ነፍሱ ሻወር መውሰድ ያለባት ማለት ነው። ስለዚህ አንድ ሰው በወር 1 ቀን ንስሐ መግባት አለበት። ያ ኃጢአት ግን 4 ዓመትን ከተሻገረ 5 ዓመትን ከተሻገረ በቃ ተክል ይሆናል፣ ዛፍ ይሆናል። ከዛ በኋላ ለመንቀል ያስቸግራል። አንዳንድ ህመሞችና አንዳንድ በሽታዎች አይታችሁ ከሆነ እነዛ ህመሞች ባጭር የሚወገዱ ህመሞች ግን እየቆዩ ይሄዱና ስር ይሰዳሉ። ከዛ በኋላ ሰውየውን ገዝግዘው ለሕክምና ቢደርስ እንኳን ሰውየው ይሞታል። ምክንያቱም በወቅቱ ስላልታከመው ማለት ነው። እና ያ በሽታ ስር ሳይሰድ ለዛ ነው ሰዎች የሚፈሩት እኮ ኃጢአቱ እየረዘመ በሄደ ቁጥርና ሌላ ኃጢአት እየተጨመረ በሄደ ቁጥር መከራችን እየጨመረ ይሄዳል። ያለው ጥንካሬው እየጨመረ ይሄዳል። ያንን እንዴት አድርገን ከዛ በኋላ እናወጣው? እንቸገራለን። ያ እንዳይሆን ሰዎች በየጊዜው ንስሐ መግባት አለባቸው። ቅዱስ ጳውሎስ እምቅድመ ይርብ ፀሐይ አቁረሩ ማተክሙ አይደለም የሚለው? ፀሐይ ሳይገባ ያንን ተጣልታችሁም ከሆነ እርስ በርሳችሁ ይቅር ተባባሉ። ፀሐይ ከገባ በኋላ ጨለማ ከነካው በኋላ አደጋ ይዞ ስለሚመጣ ጨለማ ከነካው በኋላ እርቅም ቢሆን ይጠነክራል። አይደለም እንዴ? እርቅም ቢሆን ይጠነክራል። ስለዚህ ሁሉም የሚያምረው አመት የተቆራረፉ ሰዎችና 6 ሰዓት የተቆራረፉ ሰዎች እኩል ናቸው እንዴ? አመት የተቆራረፉ ባልና ሚስት ከባድ ነው። ግን 1 ቀን የተቆራረፉ ግን ችግር የለውም፣ መልሶ ይስተካከላሉ። ስለዚህ ሰው እያደረ የሆነ ነገር ሲሄድ ኃጢአት እያደረ ሲሄድ እየጠነከረ ይሄዳል በባህሪው። ከዛ በኋላ እንቸገራለን። ያንን እና ያ እንዳይሆን በእለቱ ለመናዘዝ መወሰን ያስፈልጋል። ያ ማለት በየጊዜው ንስሐ ከዚህ በኋላ በወርቅ እነሳለሁ ብለን ማሰብ። ያ ማለት ከንስሐ በኋላ መልሰን መውደቃችን ይቀራል እንዴ? አይቀርም። ኃጢአት መስራታችን አይቀርም፣ በአንድም በሌላም ማለት ነው። አልሰራንም ብንል እንኳን አልሰራንም ማለታችን ራሱ ሌላ ኃጢአት ነው። እንደዛ እንዳይሆን ሰዎች በየጊዜው በሰሩት ኃጢአት መናዘዝ አለባቸው። በየጊዜው ማለት ነው። በየጊዜው
በየጊዜው ሲናዘዙ ያን ጊዜ ከእግዚአብሔር ጋር ያላቸው ግንኙነት በጣም ቅርብ ይሆናል። እኛ መውደቃችን አይደለም ችግሩ ብያችኋለሁ። መውደቃችን ሳይሆን ችግሩ አለመነሳታችን ነው። አይደለም እንዴ? ጻድቅ ሰው 7 ጊዜ ይወድቃል፣ 7 ጊዜ ደግሞ ምን ይላል? ይነሳል። ጻድቃን የሚባሉት እኮ የተነሱ ሰዎች ናቸው። ወድቀው ነበረ ግን ተነስተዋል። አሁን የሚወድቁ ብዙዎች ናቸው፣ ግን የሚነሱ ጥቂቶች ናቸው። እኛ የሚጠበቅብን መውደቁ ላለመውደቅ መጠንቀቅ ያስፈልጋል። ሰው ከወደቀ በኋላ ግን መነሳት አያስፈልግም? ያስፈልጋል። እና በተኛንበት እንዳንቀር ነው መጠንቀቅ። በኃጢአት አልጋ ተኝተን እዛው ላይ ከቀረን ሰው መታመሙ ችግር የለውም፣ ግን ታሞ እዛው አልጋ ላይ ከቀረ ነው የሚከብደው። አልጋ ላይ ከቀረ ያስቸግራል። እንደተኛ ሰው ከቀረ በዛው ያስቸግራል። ግን ታሞ ሚድን ከሆነና የሚፈወስ ከሆነ ችግር የለውም። ምናልባት ህመሙም ለትምህርት ሊሆን ስለሚችል ማለት ነው። እና እኛም በዛው በተኛንበት የኃጢአት አልጋ እንዳንቀር በየጊዜው በንስሐ መነሳት ያስፈልጋል ነው። ከዚያ በመቀጠል ከጥቃቅኑ ኃጢአት መጠንቀቅ። ከንስሐ በኋላ ምን ያስፈልጋል? ከጥቃቅኑ ኃጢአት ምን ማለት መጠንቀቅ። አሁን ሐሜት ኃጢአት ነው አይደለም? ነው አይደለም? አሁን ሰው እኮ በቀን አንድ ሰው ሳያማ አይውልም። በጣም በብዙ ቁጥር የሚቆጠር ሰው አምንተው የሚውሉ ሰዎች አሉ። እንደነገርኳችሁ ነው። እነሱ ማማት አልበቃቸው ብሎ የነሱ ሐሜት አልበቃ ብሎ ለሌላ ሰው አሳልፈው የሚሰጡ ሰዎች አሉ። ፌስቡክ ላይ አሁን እኮ ሰውን ማማት ለስንት ሰው ማጋራት እንደሆነ እያያችሁ ነው። ከዛ ደግሞ ያ ሰው ደግሞ ሌላ ኃጢአት ሐሳብ ይሰጣል። ደግሞ ገሌማ እንዲህ አይደለም ምናምን ይላል። ይህ ሁሉ ችግር የመጣው ከዛ የተነሳ ነው። ስለዚህ ሰዎች እነሱ ማማታቸው አልበቃ ብሎ ለሌላ ሰው ደግሞ ተጨማሪ ይሰጣሉ። ሌላውን ሰው ደግሞ እግር መንገድ ይጥላሉ። እና ይሄ ማማት እኛ እንደ ቀላል ነገር ቡና ስንጠጣ የምናደርገው ነገር፣ ስንበላ የምናደርገው ነገር በጣም ከባድ ነገር ነው። ሰው አንዳንዱ ቡናው ራሱ የሚደምቀው በሐሜት ነው አይደለም እንዴ? ብዙ ሰዎች ቡና ሲጠጡ በቃ ቡናው በጣም የሚደምቀው አካባቢ ሁሉ የሚያምረው ሰዎች ሲታሙ፣ ይሄ ምን ያህል ኃጢአትን እንዴት እያጣጣም ነው እንደሆነ ነው የሚያመላክተው። በሰዎች ሐሜት ማን ደስ ይለዋል? እውነተኛ ሰው እኮ በሰው ሐሜት ደስ አይለውም። በጣም ነውር ነው እኮ። ስለዚህ ጥቃቅን የሚባለው ከዚህ ጀምሮ ነው። ሰውን ከማማት ጀምሮ፣ ክፉ ነገር ከማሰብ ጀምሮ በጣም ቀላል የሚባሉ ነገሮች ምንናገራቸው ነገሮች አሉ፣ የሚያስጠይቁ ነገሮች ማለት ነው። ከነዛ ነገሮች መጠንቀቅ ነው። ለዛ ነው ምን ይላል መሰላችሁ? ነቢዩ ሶሎሞን ወይም ጠቢቡ ሶሎሞን መኃልየ መኃልይ ምዕራፍ 2 ቁጥር 15 ላይ ስትመለከቱ አስግሩ ለነ ቆናጽለ ሊያማስኑ አጸደ ወይነን፣ የወይን ተክላችንን የሚያበላሹ ጥቃቅን ቀበሮችን አጥምዳችሁ ምን በሉልን ያዙልን። ጥቃቅን ቀበሮች ትልልቆቹን አይደለም እኮ ጥቃቅን ቀበሮች ሾልከው የሚገቡ ቀበሮች እነሱ የወይን ተክሉን ያበላሻሉ፣ ለትልልቆቹ አሳልፈው ይሰጣሉ ነው። ጥቂት ቀዳዳ ካለ ደግሞ ጥቂት ቀዳዳ ካለ ሰይጣንና እባብ አንድ ናቸው። እባብ ጥቂት ቀዳዳ ካየ በዛች ቀዳዳ ገብቶ ቀዳዳውን ራሱ ያሰፋዋል። ዲያብሎስም በተመሳሳይ እንደዛ ነው። ጥቃቅን ኃጢአት ወይም ትንሽ የምንላት ኃጢአት ካለች በዛ ገብቶ ወውቱን ያርህው እሱ ደግሞ ያሰፋዋል። እሱ ችግር የለበትም። ለዚህ እባብ የተባለው ዲያብሎስ እኮ እንደዚህ ስለሚያደርግ፣ ስለዚህ ጥቃቅኑን እኛ የምንንቀው ኃጢአት ይጥለናል። እኛ የምንንቀው ኃጢአት ራቁታችን ያደርጋል። ከዚያ ራሳችንን መጠበቅ ያስፈልጋል። ለዚህ ነው ማር ይስሐቅ የተባለ ቤተክርስቲያናችን ሊቅ ምን ይላል መሰላችሁ? ተዓቀብ እምንውሳን ከመ ይትደቅ ውስተ አብያን ይላል። በትልልቁ ኃጢአት እንዳትወድቅ ከትንንሾቹ ኃጢአት ተጠበቅ ይላል። ትልልቆቹ ወደ ትንንሹ ያድጋሉ አይደለም እንዴ? ትንሽ የሆነው ሰው ነገ 80 ዓመት የሚሆነው ዛሬ 80 ዓመት ላይ ያለ አባት ትናንትና የዛሬ 80 ምናምን የዛሬ 70 ምናምን ዓመት ህፃን ነበር። ያ ህፃን አድጎ ነው። እና በተመሳሳይ አንድ ኃጢአት የሰራነው ኃጢአት ያድጋል በየጊዜው በወቅት ማናስወግደው ከሆነ ማለት እንደ በሽታ ወይም እንደ ተክል እያደገ ይሄዳል፣ ጥንካሬ እየጨመረ ይሄዳልና ከጥቃቅኑ ኃጢአት ራሳችንን መጠበቅ ያስፈልግ። ከንስሐ በኋላ ምናልባት እኛ እያወቅን ከምንሰራው ማለት ነው ሳናውቅ የሰራነው ነገር ካለ ምናልባት እኛ ሳናውቅ ሰዎችን አስቀይመን ሊሆን ይችላል። ሳናውቅ ምናልባት የሰራነው ነገር እግዚአብሔርን አስቀይመን ሊሆን ችግር የለውም። ግን ህሊናችን እያወቀ የሚሰራው ነገር ህሊናችን እያወቀ የምናስተላልፈው መልእክት እሱ ግን አደገኛ የሆነ ከእግዚአብሔር የሚለይ ነገር ነው። በመቀጠል ከንስሐ በኋላ ምን ያስፈልጋል? የእግዚአብሔርን ቸርነት ምን አለ ማለት አለመርሳት። ከአንድ ክርስቲያን ደግሞ ከንስሐ በኋላ ምን ያስፈልጋል? የእግዚአብሔርን ቸርነት አለመርሳት ያስፈልጋል። ሰዎች ምን ይላሉ መሰላችሁ? እኔ አሁን በጣም ብዙ ሰዎች ጋር እገናኛለሁ እና አንዳንድ ሰዎች ምን ይላሉ? እግዚአብሔር እንዴት ነው ይቅር የሚለኝ? ምክንያቱም እኔ በአንድ ኃጢአት ብዙ ጊዜ ወድቄያለሁ፣ አንድን ኃጢአት ብዙ ጊዜ ደጋግሜዋለሁ።
በአንድ ኃጢአት በጣም ብዙ ጊዜ ሰልችቶኛል፣ ላለመውደቅ ወስናለሁ፣ መልሼ ግን እዛ ውስጥ እገኛለሁ፣ በተለያዩ ኃጢአቶች እወድቃለሁና በየጊዜው ደግሞ ንስሐ መግባቱን የራሱ ሰለቸኝና እግዚአብሔርን ራሱ ማሰልቸት ይሆናል ብለው የሚያስቡ ሰዎች አሉ። እንዲህ አይነት ነገር ለአንድ ክርስቲያን ሐሳቡ መታሰቡ ጥሩ ነው። ግን ይሄ አይነት ነገር ወዴት ይወስዳል? ተስፋ ወደ መቁረጥ። ወዴት ነው የሚወስደው? በቃ ምክንያቱም ስንት ጊዜ የሰራሁት፣ ስንት ጊዜ ወደቅኩ፣ ስንት ጊዜ ተናዘዝኩ፣ ከዚህ በኋላ ንስሐ አባቴም እንግዲህ ይታዘቡኛል፣ ከዚህ በኋላ እግዚአብሔርም ራሱ ይቅር አይለኝም፣ ስንት ጊዜ እግዚአብሔርን ላስቸግረው፣ በሰዎች ዘንድስ እንደው እንደዚህ እንደው ከሰውነት ደረጃ መውጣቴ እስከ መቼ ድረስ ነው? ከዚህ በኋላ እኔ እንደው የመዳን ተስፋ ያለኝ አይመስለኝም ብለው የሚቸገሩ ሰዎች አሉ። በክርስትና ተስፋ መቁረጥ ያስፈልጋል እንዴ? አያስፈልግም። ትልቁ ኃጢአት በክርስትናው ዓለም ትልቁ ኃጢአት ምን እንደሆነ ታውቃለህ? ሰው መግደል፣ መዘሞት፣ መስረቅ ምናምን አይደለም። ትልቁ ኃጢአት ተስፋ መቁረጥ ነው አይደለም? ትልቁ ኃጢአት ተስፋ መቁረጥ ነው። ሰው ተስፋ ከቆረጠ በቃ የመዳን እንትን የለውም። እንኳን የመዳን በህይወት መኖር የሚችለው እኮ ሰው ተስፋ እስካለው ድረስ ነው። ተስፋ ከሌለውማ ኤሌክትሪክ ይጨብጣል። ተስፋ ከሌለው መርዝ ሊጨልጥ ይችላል፣ ገደል ይገባል። ሰው ተስፋ የሌለው ሰው እንደዚህ ያደርጋል፣ በስጋው እንኳን ማለት ነው፣ እንኳን በነፍሱ። ተስፋ የቆረጠ ሰው በነፍሱ ንስሐ የሚባል አይገባም። ለዛ ነው ብዙ ሰው ንስሐ የማይገባው። ለምንድን ነው ሲባል አንዳንዶቹ የሚያፈገፍጉት በዚህ የተነሳ ነው። ብዙ ጊዜ ተናዝዣለሁ። አሁን በኋላ እንግዲህ እኔ ሰውም ራሱ ይታዘበኛልና ፈራውኝ፣ እግዚአብሔርስ እንዴት ይቅረኝ ይለኛል ብለን ስለምናስብ ከንስሐ እናፈገፍጋለን። ይሄ ግን አያስፈልግም በንስሐ ጊዜ። ምክንያቱም ሰው ተስፋ ካልቆረጠ ቢዘሙት እንኳን ንስሐ ይገባል አይደለም እንዴ? ሰው ተስፋ ካልቆረጠ ቢገል ንስሐ ይገባል። ምክንያቱም ሰይጣንን የሚያስደስተው ነገር ትልቁ ነገር ምንድነው ቢባል ተስፋ መቁረጥ ነው። በክርስትናው ትልቁ ኪሳራ ምንድነው ቢባል ተስፋ መቁረጥ ነው አይደለም? ሰይጣንን ላለማስደሰት ነው እኛ ሁልጊዜ ተስፋ ማንቆርጠው። ከእግዚአብሔር ላለመለየት ነው ሁልጊዜ ተስፋ ማንቆርጠው። ስለዚህ ሰው ብዙ ጊዜ በኃጢአት ሊወድቅ ይችላል። ግን የማንን ቸርነት አለመርሳት ያስፈልጋል? እግዚአብሔር ቸር እንደሆነ ማሰብ ነው። ቸር እንደሆነ ይሄ ማለት ግን እኛ የእግዚአብሔርን ቸርነት እያሰብን ሌላ ኃጢአት ለመጨመር አይደለም። ሌላ ኃጢአት ለመጨመር አይደለም። ያ ማለት ቅዱስ ጳውሎስ እንዲህ ነው የሚለው፣ ኢትወስክ ኃጢአተ በዲበ ኃጢአት፣ ኃጢአትን በኃጢአት ላይ አትጨምር እንዘ ትብል መሐሪ ውእቱ እግዚአብሔር፣ እግዚአብሔር መሐሪ ነው እያልክ ይላል። እግዚአብሔር መሐሪ ነው እያልክ ኃጢአትን በኃጢአት ላይ አትጨምር ይላል። ይሄ ነገር እንዳይሆን መጠንቀቅ እንጂ ሰዎች ይህንን መከታ ሳያደርጉ ወይም ደግሞ ይህን ታሳቢ ሳያደርጉ በኃጢአት ሊወድቁ ይችላሉ። ግን በኃጢአት ከወደቁ በቃ ንስሐ የተዘጋጀው ለነዚህ ሰው እኮ ነው። ንስሐ እኮ ለመላእክት የተዘጋጀ አይደለም። ንስሐ ጻድቃን ለምንላቸው ሰዎችም የተዘጋጀ አይደለም። ንስሐ ቅዱሳን ለሆኑ ሰዎች የሚያገለግል አይደለም። ለወደቁ ሰዎች እነሱን ቅዱሳን ለማድረግ የሚያገለግል መሳሪያ ነው። ውሃ የሚያስፈልገው እኮ ለቆሸሸ ሰው ነው አይደለም እንዴ? እንደዛ ነው። ስለዚህ ስለ ቆሸሽን ነው ንስሐ የተሰጠን እና በየጊዜው ሰዎች ሲወድቁ ሲቆሽሹ መልሰው ወደ ንስሐ ይገባሉና የእግዚአብሔርን ቸርነት ማሰብ ያስፈልጋል። ያ ማለት እኔ ለእግዚአብሔር ምን ያህል አስፈላጊ ነኝ ብለን ስናስብ ማለት ነው። እኔ ለእግዚአብሔር ምን ያህል አስፈላጊ ነኝ፣ እግዚአብሔር ምን ያህል እንደሚወደን እና ምን ያህል እግዚአብሔር እኛን እንደሚፈልገን ስናስብ ያን ጊዜ ራሳችንን በንስሐ ውስጥ እንድንመላለስ እናደርጋለን። ይሄ ማለት ምን ማለት ነው? እግዚአብሔር አሁን እኛን ይወደናል አይወደንም? እናንተ አሁን የያዛችሁትን ስልክ ትፈልጉታላችሁ አትፈልጉትም? ስልኩን ትወዱታላችሁ አትወዱትም? ስልክ ይወደዳል እንዴ? ስልክ ይወደዳል? ነገሩ ዛሬ ሰውን መውደድ ስቶ ቁስ ላይ ነው። ቁስ እየወደደ ስለሆነ ሰው ዛሬ የሚጋባውም ከቁስ ጋር ነው። ዛሬ ሰዎች የሚያገቡት እኮ አንዳንዶቹ አይታችሁ ከሆነ የሚያገቡት መኪና ነው እንጂ ሰው አያገቡም። እዚያ ነው መኪና ነው የሚያገቡት፣ ቤት ነው የሚያገቡት፣ ምናምን የሆነ ደሞዝ ነው የሚያገቡት። ይሄ ደግሞ ምን ያህል ሳይድ ኢፌክት እንዳለው እና ባጭሩ እግዚአብሔር አሁን እኛ ይሄ ስልክ በእጃችሁ ያለው ስልክ በጣም አስፈላጊ ነው ለእናንተ አይደለ? አስፈላጊ ነው። በምንድን ነው የገዛችሁት? በምንድን ነው የገዛችሁት? በገንዘብ ነው አይደል? በገንዘብ ነው። አሁን ይሄንን ትጥሉታላችሁ? ጥላችሁ ትሄዳላችሁ? አትጥሉትም አይደል? ሰው እንደነቃ መጀመሪያ የሚያየው ምኑን ነው ቢባል ስልኩን ነው። አሁን እንደነቃ የሚያየው እና አስፈላጊ ነው። ግን በምንድን ነው የተገዛው? በገንዘብ ነው አይደለ? እኛ የገዛነው በገንዘብ ነው። በገንዘብ ስለገዛን ነው። አሁን ይሄ ስልክ የሆነ ጭቃ ውስጥ ቢወድቅባችሁ አታነሱትም? ጭቃ ውስጥ ቢወድቅ እኮ እኛ እናነሳዋለን። ግን የከፈልነው እኮ ዋጋ አይደለም። ይሄ ደም አይደለም የከፈልነው ገንዘብ ነው። የከፈልነው ብር ነው፣ አፋዊ የሆነ ነገር ማለት ነው። መድኃኔዓለም ክርስቶስ ግን እኛን የከፈለብን ዋጋ ሳይሆን ወርቅ ብር ሳይሆን ምኑን ነው የከፈለብን? ደሙን ነው። በደም የተገዛነን ማለት ነው። ዋጋችንን ማወቅ ነው።
ዋጋችንን ስናውቅ እግዚአብሔር እኔን ምን ያህል ይፈልገኛል? ወርቃችሁ ጭቃ ውስጥ ቢወድቅ እኮ ያንን ጭቃ ጠርጋችሁ ወርቃችሁን ኪሳችሁ ውስጥ አስገባላችሁ። በተመሳሳይ አንድ ክርስቲያን ለክርስቶስ ምንድነው? ወርቅ ነው። ስለዚህ ይፈለጋል ማለት ነው። ይፈለጋል። ጭቃ ውስጥ ወደኩኝ ከዚህ በኋላ ከሱ ጋር መገናኘት የለብኝም ቆሽሻለሁ ማለት አያስፈልግም። ወደሱ ስንጠጋ እሱ ከኃጢአታችን ያነጻናል አይደለ? ወደሙ ለኢየሱስ ክርስቶስ ያነጻህንም ሁሉ ኃጣዊ ነው። የጌታችን የኢየሱስ ክርስቶስ ደሙ ከኃጢአታችን ሁሉ ያነጻናል ነው። በቃ የሚያነጻን እሱ ነው። ስለዚህ የሚያነጻን እሱ ስለሆነ ወደሱ መጠጋት ያስፈልጋል። ምክንያቱም እኛ የተገዛነው በገንዘብ በዋጋ በወርቅ በብር ሳይሆን በምንድነው የተገዛነው? በደሙ። አላ አኮ በወርቅ ወብሩር ዘተሳየጠነ አላ በደሙ ክቡር ቤዘወነ ይላል ቅዱስ ያሬድ። እኛን የገዛን በወርቅና በብር አይደለም በከበረ ደሙ ነው እንጂ። ያውም ደግሞ በርቁ በእሲ ደም የተገዛን እንኳን አይደለንም። የተገዛነው በአምላክ ቅዱስ ሥጋና በአምላክ ክቡር ደም መስቀል ላይ በፈሰሰው ማለት ነው። ስለዚህ በዛ የተገዛነን ነው። ከዛ የተነሳ እኛ ዋጋችንን ስናውቅ ምን ያህል እግዚአብሔር እንደምናስፈልግ ስናውቅ እግዚአብሔር ለኛ ምን ያህል እንደሚያስፈልገን ስናውቅ ያን ጊዜ የእግዚአብሔርን ቸርነት አንዘነጋም። ይህንን በተመለከተ ነቢዩ ዳዊት ምን ይላል መሰላችሁ? መዝሙር 103 ቁጥር 13 ላይ በከመ ይምህር አቡ ልድዎ ከማሁ ይምህሮሙ እግዚአብሔር ለለ ይፈርህዎ ይላል። አባት ልጁን ይቅር እንደሚልና ለልጁ እንደሚራራ እንዲሁ እግዚአብሔር የሚፈሩትን ሰዎች ይቅር ይላቸዋል ይላል። ተመልከቱ። አሁን ከአባትና ከእግዚአብሔር ማን ይበልጣል? ለአንድ ፍጥረት እግዚአብሔር ነው አይደለ? እግዚአብሔር ሁለመና ነው አይደለም እንዴ? ግን እግዚአብሔር ከአባት በላይ ነው። አሁን እኛ አባት ቢያጠፋ ልጅ ቢያጠፋ፣ እናንተ አሁን አባቶች ናችሁ ብዙዎቻችሁ፣ ልጃችሁ ቢያጠፋ ይቅር አትሉትም? አትምሩትም? ገርፋችሁ እንኳን ትምሩታላችሁ፣ ይቅር ትሉታላችሁ። አባት ለስጋዊ ልጁ እንደዚህ ካደላለትና እንደዚህ ይቅር ካለው እግዚአብሔርማ ፍጠረን ሳንለው ለፈጠረን ለኛ እንዴት አያዘ? እግዚአብሔር እንዴት እኛን አይፈልግ? እንዴት ይቅር አይል? ስለዚህ አባት እንደዚህ እንደሚያደርግ እንደዚሁ እግዚአብሔር ደግሞ ይህንን ለሚፈሩት ሰዎች ይቅርታን ምን ይላል? ያደርጋል። ይህንን በተመለከተ ራሱ ጌታ ምን ይላል መሰላችሁ? ይፈቅድ ሞቶ አላ ተመይጦት ሆይ ያንዴ ኃጢአተኛን ሰው ሞቱን ሳይሆን ምኑን ነው የምፈልገዋል? ህይወቱን ነው። መሞቱን ሳይሆን መዳኑን ነው። ስለዚህ እኛ እግዚአብሔር የሚፈልገው እኛን መውደቃችን ሳይሆን መነሳታችን፣ መሞታችን ሳይሆን በህይወት መኖራችን፣ መሰበራችን ሳይሆን መጠገናችን ነው እግዚአብሔር የሚፈልገው ማለት ነው። ስለዚህ እሱ የሚፈልገውን ደግሞ መሆን ከአንድ ክርስቲያን ይጠበቃል። እግዚአብሔር እኛ መዳን እንደውም ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? የእግዚአብሔር ፈቃዱ ምንድን ነው? አሁን እኛ ትምጣ መንግስት ትምጣ፣ ከዛ በኋላ ምንድን ነው የምንለው? ፈቃድ በሰማይ እንደሆነች እንዲሁም በየት ትሁን በምድር ትሁን እንላለን አይደል? የእግዚአብሔር ፈቃዱ ምንድን ነው? እግዚአብሔር ምን አይነት ፈቃድ ያለው? ከኛ የተለየ እግዚአብሔር ፈቃድ ያለው ፈቃዱ ምንድን ነው ቢባል አለ ቅዱስ ዮሐንስ አፈወርቅ ፈቃዱ ስለ እግዚአብሔር ድነተ ዓለም ውእቱ፣ የእግዚአብሔር ፈቃዱ የዓለም መዳን ነው ይላል። ስለዚህ የእግዚአብሔር ፈቃዱ የማን መዳን ነው ማለት ነው? የእኛ መዳን ማለት ነው። የኔ የእናንተ መዳን ነው የእግዚአብሔር ፈቃድ። ከዚህ ውጭ ሌላ የለም። እኛ አንመለስ ስንል ነው እግዚአብሔር በሞት የሚያጠፋን። ምክንያቱም ሌላውን ይዘን ልንጠፋ ስንል እግዚአብሔር ያን ጊዜ ሌላው በእኛ ኃጢአት እንዳይጠፋ እኛን ይወስዳል በቅር እንደዛ ይሆናል እንጂ ከዚያ ውጭ ግን እግዚአብሔር የተፈለገ ሰዓት ይታገሰናል። እግዚአብሔር ጊዜ ይሰጠናል። ለዛ ነው የምንኖረው እኮ እንደ ቸርነቱ ነው እንጂ እንደ በደላችን ነው እንዴ? አምላካችን ወይ እንደ ቸርነት ነው እንጂ እንደ በደላችን አይሁን እያልን የምንጸልየውም ለዛ ነው። ተመልከቱ። ያልጠፋኑ ከእግዚአብሔር ምሕረት የተነሳ ነው የሚለው እኮ ለዚህ እኮ ነው እንጂ እንጠፋ ነበር እኮ። እግዚአብሔር ግን እንድንመለስ ስለሚፈልግ እኮ ነው። ምናልባት መልአኩም አይታችሁታል። እስኪ የዚህን ያህል ዓመት ቢያንስ እንኳን አየሁት ግን ይሄ ፍሬ አልሰጠም አለ። መልአኩ ግን ይሄን ዓመት ታገሰው እስኪ ቢያንስ እኔ ደግሞ የሚያስፈልጋትን ለአትክልቷ የሚያስፈልጋትን ነገር ማዳበሪያ ደግሞ ላድርግ አለ ይላል። እና እንዲህ ነው እግዚአብሔር አንድ ዓመት ሲጨምር ምናልባት ካምናው ዛሬ የተሻለ ህይወት እንድንይዝ ነው የንስሐ ህይወት ማለት ነው እንጂ እግዚአብሔር የምንሰጠውን ጊዜ የሰጠንን ጊዜ እንድናባክን አልፈቀደም። ነገም ደግሞ ሲጨምርልን ለማባከን እግዚአብሔር እንድናባክነው እየፈቀደ አይደለም። ነገ የተሻለ ህይወት እንድንይዝ ወደሱ እንድንመለስ እግዚአብሔር ስለሚፈልግ ነውና ከንስሐ በኋላ የማንን ቸርነት ማሰብ ያስፈልጋል? የእግዚአብሔርን ቸርነት ማሰብ ያስፈልጋል። የእግዚአብሔርን ቸርነት የሚያስቡ ሰዎች ደግሞ ይወድቃሉ ይነሳሉ አይደለም እንዴ? በቃ 7 ጊዜ ይወድቃል 7 ጊዜ ይነሳል ማለት ይሄ ነው። ከዛ በኋላ አንድ ቀን ደግሞ ምንከብርበት ጊዜ ይኖራል ማለት ነው። አንድ ቀን ከፍ ብለን ምንቀርበት በዛው። አውሮፕላን እኮ ከፍ ለማለት ዝቅ ማለት አለበት አይደል?
ዝቅ ከፍ እያለ ነው፣ ከፍ ዝቅ እያለ ነው ከዛ በኋላ መስመር የሚይዘው። እንደዛ ነው ማለት ነው የአንድ ክርስቲያን ህይወት። የአንድ ክርስቲያን ህይወት በኃጢአት ይወርቃል፣ መልሶ ይነሳል፣ ይወርቃል፣ ይነሳል። የሆነ ሰዓት ላይ ግን አቅጣጫ መስመር ይዞ ይቀጥላል። ስለዚህ እሱን ማድረግ ነው ከአንድ ክርስቲያን የሚጠበቀው። የዛሬው ትምህርታችን ይህን ይመስላል።